ምድር የምንኖረው ለጥቂት ጊዜ ነው። ሀገራችን በሰማይ ነው የሚለው መንፈሳዊ እውነት በመጽሐፍ ቅዱስ ውስጥ በግልጽ ያስተምራል። አንደኛ እውነተኛ ዜግነታችን እኛ በዚህ ምድር ላይ የምንኖር ክርስቲያኖች ዋናው ዜግነታችን ቋሚ መኖሪያችን በሰማይ ነው። እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣውን መድኃኒት እርሱም ጌታ ኢየሱስ ክርስቶስን እንጠብቃለን። ፊልጵስዩስ 3:20። ሁለተኛ የተሻለ ሀገር የእምነት አባቶች በዚህ ምድር ላይ እንግዶችና መጻተኞች መሆናቸውን አምኖ የተሻለችውን ሰማያዊ ሀገር ከተማ ናፍቀዋል። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና ይላል ዕብራውያን ምዕራፍ 11 ቁጥር 16። ሶስተኛ እግዚአብሔር መኖሪያን አዘጋጅቶልናል። ጌታችን ኢየሱስ ክርስቶስ በሰማይ መኖሪያ ሊያዘጋጅልን እንደሄደ ተናግሯል። በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ዮሐንስ 14 ቁጥር 2። አራተኛ መንፈስ ወደ ባለቤቱ ይመለሳል። ሰው በሚሞትበት ጊዜ ስጋው ወደ መሬት ሲመለስ፣ መንፈሱ ግን ወደ ወጣበት ወደ አገሩ ወደ እግዚአብሔር ይመለሳል። አፈርም ወደ ነበረበት ምድር ሳይመለስ መንፈስ ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ይላል መክብብ 12:7። ስለ ሰማይቷ ኢየሩሳሌም ውበት የሚናገሩ ተጨማሪ ጥቅሶች ወይንም በምድር ስንኖር የሰማይ ዜጋ መሆናችን እንዴት ማሳየት እንዳለብን መጽሐፍ ቅዱስን በደንብ ማንበብና መረዳት። አሁን ከላይ የጠቀስኳቸው ነገሮች እኛ ሰማያዊ ዜጋ መሆናችን፣ አገራችን በሰማይ መሆኑ፣ እዚህ የምንኖረው ለጊዜው መሆኑን፣ ይሄ የለበስነው ስጋችን ልብሳችን መሆኑ፣ ነፍሳችን አገልጋያችን መሆኑ፣ እኛ በዋናነት መንፈስ ከሆነው ጌታ ጋር በመገናኘት ከእርሱ ጋር በሕይወት እንድንቀጥል የእግዚአብሔር ፈቃድ ነው። ስለዚህ በዚህ ምድር ስንኖር የእግዚአብሔር ጠላት የሆነውን ዲያብሎስን በእምነት አሸንፈን ድል በማድረግ ሁል ጊዜ በእግዚአብሔር ላይ በመታመን እግዚአብሔር ላይ በመደገፍ የሁኔታዎች ትልቅ የለም፣ የሁኔታዎች ትልቅ ሳይሆን የእግዚአብሔር ትልቅነት እንዳለ መረዳት አለብን። እግዚአብሔር ከሁሉ በላይ ትልቅ ነው። ሁኔታዎችን ሲገጥሙን ከእግዚአብሔር በላይ ስላልሆነ ለሚገጥመን ነገር መልስ መስጠት አለብን። ስለዚህ ለሚገጥመን ነገር መልስ ለመስጠት የእግዚአብሔር ቃል በሙላት በእኛ ሲኖር ነው። ስለዚህ የእግዚአብሔር ቃል ሙላት በውስጣችሁ እንዲኖር ራሳችሁን አሳልፋችሁ ለእግዚአብሔር ቃል እንድትሰጡ፣ ለመንፈስ ቅዱስ እንድትሰጡ፣ ለጌታ ኢየሱስ እንድትሰጡ፣ በምድር ስትኖሩ ጊዜያዊ ኑሮ የእንግድነት ኑሮ እንደምትኖሩ አስባችሁ ኑሩ። ጌታ ኢየሱስ ይባርካችሁ። ይህ ምድር የምንኖረው ለጥቂት ጊዜ ነው። ሀገራችን በሰማይ ነው የሚለው መንፈሳዊ እውነት በመጽሐፍ ቅዱስ ውስጥ በግልጽ ያስተምራል። አንደኛ እውነተኛ ዜግነታችን እኛ በዚህ ምድር ላይ የምንኖር
ክርስቲያኖች ዋናው ዜግነታችን፣ ቋሚ መኖሪያችን በሰማይ ነው። እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣውን መድኃኒት እርሱም ጌታ ኢየሱስ ክርስቶስን እንጠብቃለን።